ዘያፈቅር ወለቱ ስምዎ ጌታችን መድኃኒታችን ይሄ ቃል በግዕዝ የተናገርኩት ቃል በግዕዝ የተነገረው ቃል ሲተረጎም ኢየሱስ ከገሊላ ወደ ዮሐንስ ሄደ ከመያጥምቆ በፈለገ ዮርዳኖስ በተባለው ወንዝ ውሃ ያጠምቀው ዘንድ ሄደ። ወወፂኦ እማይተርኅወ ሰማይ ከወጣ በኋላም ሰማይ ተከፈተ። መጣ ቃልም ደመና ዘይብል ዝንቱ ወልድየ ዘአፈቅር ወሎቱ ስምዕዎ በደመና ሆኖ እግዚአብሔር አብ የምወደው ልጄ ይሄ ነው እሱን ስሙት የሚል ቃል በዮርዳኖስ ተነገረ ነው የሚለው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመልአኩ በቅዱስ ገብርኤል ብስራት ከንጽሕተ ንጹሐን ከቅድስተ ቅዱሳን ድንግል ማርያም በሥጋ ከተወለደ በኋላ 30 ዓመት በዮርዳኖስ ተጠምቀ በበሕቅ ልህቀ በ30 ክረምት በዮርዳኖስ ተጠምቀ 30 ዓመት ለእናት ለአባቱ ለእግዚአብሔር አብ ለሚያሳድገው ለዮሴፍ ለቤተ ዘመዶቹ ሲላላክ ቆይቶ ከሰው ከኃጢአት በስተቀር በግዕዘ ሰብ እንደ ሰው ልጅ አምላክ ነኝ ንጉሥ ነኝ ዕለቱን ተወልጄ ዕለቱን ልደግ ሳይል ቀስ በበሕቅ ልህቀ ቀስ በቀስ አድጎ በግዕዘ ሰብ በሰው ባህሪ ከኃጢአት በስተቀር እንደ ሰው አድጎ 30 ዓመት ሲሆነው አዳምን ለማዳን በዮርዳኖስ ተጠመቀ ነው የሚለው። ጌታችን ኃጢአት ኑሮበት አይደለም። ከመ ይትቀደስ ማይ በማኅተመ ሰማይ ውሃ በትምህርተ መስቀል በሰማይ በረከት ይባረክ ዘንድ እኛም አርአያውን እንድንከተል እንጂ እሱ ኃጢአት ኑሮበት ከኃጢአቱ ሊድን አይደለም። ጥምቀት ማለት የኃጢአት ማስተሰሪያ የሥላሴ ልጅነት መገኛ ነው። እሱ ግን የሥላሴ ልጅ ሊሆን ሳይሆን ከሦስቱ አካል አንዱ አካል ወልድ በአካለ ሥጋ ወደዚህ ዓለም ከመጣ በኋላ እኛ በገነት መጀመሪያ ወልዶን የነበረው ገነትን በኃጢአታችን አጥተን ስለነበር እንደገና ዳግመኛ በመንፈስ ቅዱስ በማየ ዮርዳኖስ በአብራከ መንፈስ ቅዱስ ይወልደን ዘንድ ነው እንጂ የሥላሴ ልጅ ለእኛ ሊሰጥ ሊያዋርሰን ነው እንጂ እሱ ኃጢአት ኑሮበት አይደለም። በ30 ዓመት የተጠመቀውም አዳም የ30 ዓመት ጎልማሳ አድርጎ ፈጥሮ ገነትን አውርሶት ስለነበረ ልክ የአዳምን ተፈጥሮ ሲነግረን ነው። በ30 ዓመት በ40 ዓመት በ40 ቀን ለምን አልተጠመቀም እንዳትሉ በ30 ዓመት የተጠመቀበት አዳምን እንደፈጠረው የ30 ዓመት ጎልማሳ አድርጎ ነው የፈጠረው። ወዲያው ፈጥሮ ገነትን አውርሶታል። እንደዚሁም ጌታ በ30 ዓመቱ እኛን በአብራከ መንፈስ ቅዱስ በማኅፀነ ዮርዳኖስ ሊፈጥረን ሊወልደን ስለፈለገ ነው። ለምን በሌላ ወንዝ አልተጠመቀም እንዳትሉ ዮርዳኖስ አዳም ገብሩ ለዲያብሎስ 20 ዓመቱ ለዲያብሎስ የሚል በእብነ ሩካብ የተጻፈ ማኅተም ሰነድ በዮርዳኖስ ዲያብሎስ ቀብሮት ስለነበረ ያን በአካለ ሥጋ ተረግጦ ሊያጠፋልን ሊደመስስልን
ስለፈለገ በዮርዳኖስ ተጠመቀ። በዮርዳኖስ የተጠመቀበት ምስጢር ይሄ ነው። ሌላ የተለየ ሆኖ አይደለም። አንዱን በሲኦል አንዱን በዮርዳኖስ ጥሎት ስለነበረ በትንሣኤው ከትንሣኤ በኋላ ሲኦልን በአካለ ነፍስ ወርዶ ያን የኛን የዕዳ ደብዳቤያችን አጥፍቶልናል። ጌታ ይህንን ተአምራቱን ለመስራት ረቂቅ አምላካዊነቱን ለመግለጽ ሲል ነው በዮርዳኖስ የተጠመቀው እንጂ ጌታ ኢየሱስ ክርስቲያን ለመሆን ወይም ክርስትና ለመጎናጸፍ ወይም ክርስትናን ለመውሰድ ለማግኘት ሳይሆን ለእኛ ነው፣ ለአርአያ ለቤዛ። ንጉሥ ነኝ፣ ካህን ነው፣ ካህን ሊቀ ካህናት ነው፣ ንጉሥ ነው፣ ንጉሠ ሰማይ ወምድር ነው። ነገር ግን እሱ ንጉሥ ሳለ ወደ ባሪያው ወደ ዮሐንስ የሄደ ዮሐንስ ማለት ነቢየ ልዑል መጀመሪያ በከርሰ ማኅፀን በ6 ወሩ ፈጣሪውን ያወቀ ከእናት ማኅፀኑ ሆኖ የሰገደ ታላቅ ነቢይ፣ ሐዋርያ፣ ካህን፣ ሰማዕት ስለነበረ እሱን መረጠው። ዮሐንስ አጥምቀኒ በማይ ከመ ይትቀደስ ማይ በሚለው ጊዜ ባይዳ አጠምቅ በስምከ ወበስመ መኑ አጠምቅ ያከ፣ እኔ ከአንተ መጠመቅ አለብኝ እንጂ አንተ እንዴት በእኔ በባሪያ እጅ ትጠመቃለህ? የለም ዛሬ ተድላ እንሠራ ዘንድ ግዳጅ አለን። አንተም መጥምቀ መለኮት እየተባልክ እስከ ዘላለሙ ትጠራለህ። ይሄ በረከትና ጸጋ ያድርብሃል ብሎ ሲለው ባይዳ አጠምቅ በስምከ ወበስመ መኑ አጠምቅ ያከ፣ ይህን ካልከኝ ሌላውን በስምህ አጠምቃለሁ፣ አንተን ግን በማን ስም ላጥምቅህ ብሎ ጨነቀውና ዮሐንስ ሲጠይቀው ወልዱ ለብሩክ ከሳቴ ብርሃን ተሳሃለነ እያልክ አጥምቀኛ ነው። የብሩክ የእግዚአብሔር አብ ልጅ ብርሃንን የምትገልጽ ነህና ይቅርታ አድርግልን እያልክ አጥምቀኝ አለው። ያን ጊዜ ገባ፣ በዮርዳኖስ ገባ። ዮሐንስ እጁን ወደ ላይ አደረገ። ወማያት ፈሉ በመልዕልተ ርእሱ፣ እሳት ስለሆነ ውሃዎች ከራሱ ላይ ፈሉ ይላል እና ያን ጊዜ ሲወጣ ሰማይ ተከፈተ። ሰማይ ተከፍቶ እግዚአብሔር መንፈስ ቅዱስ በአምሳለ ርግብ መጥቶ ከራሱ ላይ አረፈ። ጸጉሩን ቆንጥጦ ያዘ። አንተ አሐዚ ዓለም ነህና ሲል ነው። እግዚአብሔር አብ በደመና ሆኖ ይህ ነው የምወደው ልጄ እሱን ስሙት ብሎ አምላክነቱን መሰማት ያለበት መሆኑን፣ ገዢ እሱ መሆኑን፣ ፈራጅ እሱ መሆኑን፣ ኮናኒ እሱ መሆኑን፣ አጽዳቂ እሱ መሆኑን አጥብቆለት መስክሮ ሂዱ አለኝ። ሦስቱ አካል አብ፣ ወልድ፣ መንፈስ ቅዱስ በዮርዳኖስ ተገልጸዋል። ጌታ ኢየሱስ ክርስቶስ ዛሬ እኛ ታቦተ ሕጉን ይዘን ድንኳን ተክለን ከዮርዳኖስ ወርደን የምናድረው ለዚህ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ አርአያውን ለመከተል ነው። እሱ ንጉሥ ሲሆን፣ እሱ ካህን ሲሆን፣ ሊቀ ካህናት ሲሆን ዮርዳኖስ ወርዶ አድሯልና፣ ስለዚህ ታቦተ ሕጉ ወርዶ መሥዋዕተ እግዚአብሔር በአካባቢው እንዲፈተት የተደረገው ለዚህ ነው። እግዚአብሔር አምላክ ክብሩን ጸጋውን ያጎናጽፋችሁ። የዛሬ ዓመት በፍስሐ በሰላም ከቁጥር ሳትሞሉ ያድርሳችሁ። በዓሉን ባለ ክብር ባለ ፍስሐ ያድርግልን። ለብርሃነ ትንሣኤው ያድርሰን አምላክ። አባታችን ከማር ከወተት ይልቅ ትምህርታቸውን ሰጥተውናል። ጦም ለጉሬ የነቢዩተ፣ እነሆ አነጋገርህ ለጉሮሮዬ ጣፋጭ ነው የሚለው
ዳዊት የተናገረው ነው። ጣፋጭ ነው። ከማር ይልቅ ማርም ሊሰለች ይችላል። ወተትም እንደዚህ ያለ መጠን ከጠጡት ሊነፋም ይችላል። ይህ ግን በመንፈስ ቅዱስ የተቀመመ ቅመም በአእምሮ ሕሊናቸው መንፈስ ቅዱስ ስለሰፈነባቸው ስለመላባቸው ይህ ነገር ከአንድ ሰው ወይም ከአንድ አባት ይወጣል ተብሎ የማይነገር የማይጨፈር ነገር ነው። ይህ የመንፈስ ቅዱስ በበላያቸው ላይ የተመላው መንፈስ ቅዱስ ወቶ በተቃወሙ ላይ ህዝቡ ይታሃሉ ለዘትነቡ አላ መንፈሱ ላይ ይነቡ ላይ ለኩም እነሆ በአደባባይ ቁማችሁ በምታስተምሩ ሰዓት በምትናገሩትና በምታስተምሩ ሰዓት ትጨነቁ የላይ መንፈስ ቅዱስ የባህሪ መንፈስ ቅዱስ በእናንተ ላይ አድሮ ያናግራል፣ ያስተምራል፣ ያጣፍጣል ያለው ቃል ያጣፈጠው አሁን ያጣፈጡት አባታችን መንፈስ ቅዱስ ስለበላ ነው። አባታችን ቃል ሕይወት ያሰማልን። የሰፊ ዘመናት ደረጃ ይታቸው ላይ ያሳጣል ያሰማል እና አዱ ባይ